Waza, 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 hey, hey. ሰላም ጤናን የምንመኝላችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? በቅድሚያ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት መጨረሻ ተከናውነው ነበር። በአሳለፍነው ቅዳሜና እሁድ 9 ጨዋታዎች ያህል ተደርገዋል። ቀደም ብለን የጨዋታ ውጤቶችን ወደ እናንተ እናደርሳለን። አርሰናል በሜዳው ኤምሬት ስቴዲየም ኤቨርተንን አስተናግዶ 2-0 ሲያሸንፍ፣ ቸልሲን በሜዳው በስታንፎርድ ብሪጅ በኒውካስትል ዩናይትድ የ1-0 ሽንፈትን አስተናግዷል። ሰንደርላንድ ከብራይተን ጋር በስቴዲየም ኦፍ ላይት ያደረገውን ጨዋታ በብራይተን 1-0 አሸናፊነት ሲጠናቀቅ፣ በርንማውዝ ከበርንሌ ያደረጉት ጨዋታ 0-0 ተለያይተዋል። ማንቸስተር ዩናይትድ በሜዳው ኦልትራፎርድ አስቶን ቪላን አስተናግዶ 3-1 በሆነ ውጤት አሸንፏል። ሊቨርፑልም ከቶተንሃም ጋር 1-1 ጨዋታውን ጨርሷል። ኖቲንግሃም ፎረስት ከፉልሃም 0-0፣ ክሪስታል ፓላስ ከሊድስ ዩናይትድ በተመሳሳይ 0-0 በሆናቸው ውጤት ጨዋታቸውን ጨርሰዋል። ማንቸስተር ሲቲ ከዋንጫ ፉክክሩ የወጣበትን ውጤት በለንደን ኦሎምፒክ ስቴዲየም ከዌስትሃም ጋር 1-1 በሆነ ውጤት ጨርሷል። የ30ኛ ሳምንት የመጨረሻ ጨዋታ ዛሬ ምሽት በጄክስ ስቴዲየም ብሬንትፎርድ እና ወልቨስ በሚያደርጉት ጨዋታ የሚጠናቀቅ ይሆናል። የሊጉ መሪ አርሰናል ድል የቀና ሳምንት ሆኗል። ማንቸስተር ሲቲ ከዌስትሃም ጋር አቻ በመውጣቱ አርሰናል የነጥብ ልዩነትን ወደ 9 አድርሷል። አሁን የጨዋታ ዳሰሳዎችን እንመለከታለን። ግን በቅድሚያ ቻናላችንን ሰብስክራይብ በማድረግ ቤተሰብነታችሁን ያጠንክሩ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ ያድርሱን። የተሻለ እንድንሰራና እንድንበረታ ያግዘናል። ከአርሰናል ወይም ከሊጉ መሪ እንጀምራለን። የሊጉ መሪ አርሰናል በሜዳው ኤምሬት ስቴዲየም ኤቨርተንን አስተናግዶ 2-0 አሸንፏል። የድል ግቦቹን ያስቆጠሩት በ89ኛው ደቂቃ ቪክቶር ዮኬሬሽ ከፒየር ሄንካፔ የደረሰውን ኳስ ወደ ግብነት በመቀየር መሪ ሲያደርጋቸው፣ ሁለተኛውን ጎል ያስቆጠረው የ16 ዓመቱ ታዳጊውና ተስፈኛው የሄሊንድ ፍሬ ማክስ ዳውማን በ97ኛው ደቂቃ ግሩም ጎል አስቆጥሯል። ከጋብሪኤል ማርቲኔሊ የደረሰውን ኳስ ከራሱ የጎል ክልል ተነስቶ እስከ ኤቨርተኖች የጎል ድረስ ጆርዳን ፒክፎርድ የማዕዘን ምት ለመሻማት ወጥቶ ነበር። ያንን ኳስ ረጅም ርቀት እየገፋ በመሄድ ጎሉን አስቆጥሮ አሸናፊነታቸውን ያረጋገጡ ግቦች ማስቆጠር ችለዋል። ይህንንም ውጤት ተከትሎ አርሰናሎች ነጥባቸውን ወደ 7 ከፍ ማድረግ ወደ ዋንጫው የመቃረቡ ጉዳይ እውን እየሆነ የመጣ ይመስላል። በጨዋታው ተቀይሮ በመግባት ጨዋታውን የቀየረው የ16 ዓመቱ ማክስ ዳውማን በፕሪሚየር ሊጉ ታሪክ በትንሽ ዕድሜው ጎል ያስቆጠረ ተጫዋች መሆን ችሏል። 16 ዓመት ከ73 ቀኑ ላይ ይገኛል። የእንግሊዛዊ የሄሊንድ የአርሰናል የአካዳሚ ፍሬ ውጤት የሆነው አርሰናሎች ጨዋታውን ለ89 ደቂቃ ድረስ 0-0 በሆነ ውጤት ጨዋታው ገፍቶ ነበር። ደጋፊዎች በኤምሬት ስቴዲየም እጅግ በጣም ተጨንቀው በምስሎች ይታይ ነበር። ከዛ በኋላ አርሰናል ያደረገው ቅያሬ እጅግ በጣም ሰምሮላቸዋል። ቪክቶር ዮኬሬሽን፣ ፒየር ሄንካፔን እና ማክስ ዳውማን ወደ ሜዳ አስገብቶ በአስፈላጊው ሰዓት ወሳኙን 3 ነጥብ በማግኘት የፕሪሚየር ሊጉ የዋንጫ ጉዟቸው ላይ እጅጉን መልካሙ መንገድ የጠረጉበት ሆኗል። በጨዋታው ግን ጣሊያናዊ የግራ መስመር ተከላካይ ሪካርዶ ካላፊዮሪ የመለሰው ኳስ በእጅጉን አድናቆትን እያስገኘለት ይገኛል። ሌላው በተመሳሳይ 2:30 የምዕራብ ለንደኑ ቸልሲ በሜዳውና በደጋፊው ፊት በኒውካስትል ዩናይትድ 1-0 ሲሸነፍ በጨዋታው ኒውካስትሎችን አሸናፊ ያደረገችውን ግብ ያስቆጠረው እንግሊዛዊ ተጫዋች አንቶኒ ጎርደን በግሩም ሁኔታ ያስቆጠራት ጎል በአሸናፊነት ኒውካስትሎችን ወይም 3 ነጥብ እንዲያገኙ ማድረግ ችሏል። ይህንን ውጤት ተከትሎ ቼልሲዎች በቀጣይ ውድድር ዓመት የአውሮፓ ቻምፒየንስ ሊግ የተሳትፎን ቦታ ለማጠናቀቅ በሚደረገው ፉክክር ላይ ትልቅ አደጋ ያጠላባቸው ሆኗል። አሰልጣኝ ሊያም ጄምስ ሮሴኒየር በባለፈው ሳምንት አጋማሽ በአውሮፓ ቻምፒየንስ ሊግ ወደ ፈረንሳይ አምርተው በፓሪስ ሴንት ጀርመን የ5-2 ሽንፈት እንደገጠማቸው ይታወሳል።
አሁንም ከጥቂት ቀናት በኋላ የመልሱን ጨዋታ በለንደን ስታንፎርድ ብሪጅ ከፓሪስ ሰንት ጀርመን ጋር ማድረጋቸውና በዚህ ጨዋታ በኒውካስትል በሜዳቸው መሸነፋቸው በእጅጉን አጠያቂ ጉዳይ ሆኗል። ሌላኛው የፔፕ ጓርዲዮላው ማንቸስተር ሲቲ ወደ ለንደን ኦሎምፒክ ስቴዲየም አቅንቶ በአቻ ውጤት ጨዋታውን ጨርሶ ተመልሷል። በጨዋታው ግቦቹን ያስቆጠሩት ለማንቸስተር ሲቲ በ31ኛው ደቂቃ በርናርዶ ሲልቫ ከግብፃዊ ኦማር ማርሙሽ የደረሰውን ኳስ በድንቅ ሁኔታ በማስቆጠር መሪ ሲያደርጋቸው ከ4 ደቂቃ ቆይታ በኋላ በ35ኛው ደቂቃ የቀድሞ የአርሰናል ግሪካዊ ተከላካይ ኮንስታንቲኖስ ማቭሮፓውሎስ ባስቆጠረው ጎል አቻ መሆን ችለዋል። ጨዋታውን በዚህ ውጤት ተጠናቆ ዌስትሃሞች እጅግ ውድ የሆነውን 1 ነጥብ ማግኘት ችለዋል። ማንቸስተር ሲቲዎች አንድ ቀሪ ጨዋታ እንዳላቸው ይታወቃል። ሆኖም ግን ከዋንጫው ፉክክሩ የወጡ ይመስላል። በአንጻሩ ዌስትሃሞች ለጊዜውም ቢሆን ከወራጅ ቀጠናው ጋር ያላቸውን የነጥብ ልዩነት ማስተካከል ቢችሉም አሁንም 18ኛ ደረጃ ላይ ተቀምጠዋል። 29 ነጥቦች አላቸው። ይሄ ለአሰልጣኝ ኑኖ ሳንቶ ኤስፕሪንቶ ቆንጆ የሚባል ጉዳይ ነው። ሌላኛው ጨዋታ የነበረው በኦልትራፎርድ ማንቸስተር ዩናይትድ የኡናይ ኤምሪን አስቶን ቪላን አስተናግዶ 3-1 በሆነ ውጤት ማሸነፍ ሲችል የድል ግቦቹን ማስቆጠር የቻሉት በ53ኛው ደቂቃ ከብሩኖ ፈርናንዴዥ የደረሰውን ኳስ ብራዚላዊ ካርሎስ ካስሜሮ ወደ ግብነት በመቀየር ቀዳሚ ሲያደርጋቸው፣ ሁለተኛው ጎል በ71ኛው ደቂቃ ከብሩኖ ፈርናንዴዥ የተቀበለውን ኳስ ብራዚላዊ ማቲያስ ኩኛ ጎል አስቆጥሮ መሪ ሲያደርጋቸው፣ በ75ኛው ደቂቃ ከብሪያን ኤምቤሞ የደረሰውን ኳስ ቁመተ መለሎ የፊት መስመር ተጫዋች ስሎቬኒያ ቤንያሚን ሼሽኮ ወደ ግብነት በመቀየር ማንቸስተር ዩናይትዶችን አሸናፊ ማድረግ ችለዋል። ቪላን ከሽንፈት ያልታደገችዋን ጎል በ64ኛው ደቂቃ ማስቆጠር ችሎ የነበረው እንግሊዛዊ ሮዝ ባርክሌ ነው። ይህን ውጤት ተከትሎ ማንቸስተር ዩናይትዶች ነጥባቸውን ወደ 54 ከፍ በማድረግ ለአውሮፓ ቻምፒየንስ ሊግ በቀጣዩ ውድድር ዓመት የተሳትፎ ቦታን ለማግኘት በሚደረገው ፉክክር ላይ አስተማማኝ ቦታ መቀመጥ ችለዋል። አሰልጣኝ ማይክል ካሪክ ከመጡ በኋላ ማንቸስተር ዩናይትድ አንድ ሽንፈት ነው ያስተናገደው። እሱንም በባለፈው ሳምንት በ29ኛ ሳምንት ጨዋታ በኒውካስትል ዩናይትድ በጎዶሎ ተጫዋቾች መሸነፉ ካልሆነ በስተቀር ሌላው በሁሉም የፕሪሚየር ሊግ ጨዋታዎች ከዌስትሃም ጋር ብቻ ነው አቻ የተለያየ። ሁሉንም ጨዋታዎች አርሰናል፣ ማንቸስተር ሲቲ የመሳሰሉ ታላላቅ ክለቦችን ማሸነፍ ችሏል። ሊቨርፑል በአንፊልድ ሮድ ከቶተንሃም ጋር 1-1 በሆነ ውጤት ጨዋታውን ጨርሷል። ሊቨርፑሎች ይህን ጨዋታ በቀላሉ ያሸንፋሉ ተብሎ ቢጠበቅም ጨዋታውን ሳያሸንፉ በአቻ ውጤት ጨርሰዋል። ጎሎቹን ያስቆጠሩት በ19ኛው ደቂቃ ልማደኛው የቅጣት ምቱ ስፔሻሊስት ዶሚኒክ ሶቦስላይ በግሩም ሁኔታ የቅጣት ምት ጎል አስቆጥሮ ሊቨርፑሎችን መሪ ማድረግ ቢችልም ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩ 90ኛው ደቂቃ ላይ ብራዚላዊ ሪቻርልሰን ጎል አስቆጥሮ ቶተንሃሞችን በአቻ ውጤት እንዲጨርሱና ከጨዋታው ወሳኝ 1 ነጥብ እንዲያገኙ አስችሏቸዋል። ይህን ጨዋታ ሊቨርፑሎች በአቻ ውጤት በመጨረሳቸው የቻምፒየንስ ሊግ የተሳትፎ ቦታ ለማግኘት በሚደረገው ፉክክር ላይ ትልቅ ፈተና ይሆንባቸዋል። በዚህ የውድድር ዓመት የሊቨርፑሉ አማካኝ 8 ቁጥሩ ለባሽ ሃንጋሪያዊ ዶሚኒክ ሶቦስላይ 8ኛ የቅጣት ምት ጎሉን አስቆጥሯል። ይህም ከዴቪድ ቤካም ጋር የቀድሞ የማንቸስተር ዩናይትድ ተጫዋች ጋር ታሪክን እየተጋራ ይገኛል። ይሄ ውጤትን ተከትሎ ሊቨርፑል ነጥቡን 49 ማድረስ ችሏል። የ30ኛ ሳምንት የመጨረሻ አንድ ቀሪ ጨዋታ በዛሬው ዕለት በብሬንትፎርድ ጄክስ ስቴዲየም ብሬንትፎርድ ከወልቭስ ጋር በሚያደርጉ ጨዋታ የሚጠናቀቅ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት የሊጉ መሪ አርሰናል ነው። 31 ጨዋታዎችን አድርጎ 70 ነጥብ አለው። ማንቸስተር ሲቲ 30 ጨዋታዎችን አድርጎ 61 ነጥቦችን በመሰብሰብ በ9 ነጥብ አንሶ ሁለተኛ ደረጃ ላይ ተቀምጧል። የማይክል ካሪኩ ማንቸስተር ዩናይትድ በ54 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ አስቶን ቪላ በእጅጉን እየተንሸራተተ ነው። በ51 ነጥብ አራተኛ ደረጃ ላይ ተቀምጧል። ሊቨርፑል በ49 ነጥብ አምስተኛ ደረጃ ሲቀመጥ፣ ቸልሲ በ48 ነጥብ ስድስተኛ፣ ቶተንሃም በ30 ነጥብ 16ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት፣ ዌስትሃም በተመሳሳይ እኩል 29 ነጥብ 17ኛ እና 18ኛ ደረጃ ላይ ሲቀመጡ፣ በርንሌ በ20 ነጥብ 19ኛ ደረጃ ላይ ተቀምጧል። ወልቭስ ዛሬ ከብሬንትፎርድ ጋር ጨዋታውን ያደርጋል። በ16 ነጥቦች 20ኛ ደረጃ ላይ የተቀመጡ ክለቦች ናቸው። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ ጉዳዮች
እስከምንገናኝ በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ